እምትችሉትን ነገር እግዚአብሔር እንዲሰራው አድርጉት። እስቲ እግዚአብሔር ሆይ ይሄንን እኔ እሰራዋለሁ እቺ ናት የምታቅተኝ አትበሉት። ሁሉንም ሰራው በሉት። ምንም ብንሰራ እናበላሻለን። ታውቃላችሁ፣ ምንም ብታደርጉ እንከን አያጣውም የሰው። እግዚአብሔር ሲሰራው ምንም ይስራ ስህተት አልባ ነው። ያንተን ሲሰራልህ አይደለም፣ አንተን ሲሰራ አልተሳሳተም። አንተን ሲገጣጠምህ እኮ አልተሳሳተም። ያንተን ሲሰራልህ አይደለም፣ አንተ በህይወት ያለውን ሰውዬ ነገርን ሲሰራልህ እኮ አይደለም፣ አንተን ራስህን እግዚአብሔር ሲገጣጠምህ፣ ፎርም ሲያረግህ፣ ክሬኤት ሲያረግህ፣ መልክን ሲያመጣው፣ እንድትኖር እድሜ ሲሰጥህ፣ ዘመን ሲሰጥህ፣ በአንተ ምክንያት የሆነ የሚቀጥል ትውልድ ሲሰጥህ አልተሳሳተም። ደግፌ ያስኩት አገልጋይ አለኝ አለ እግዚአብሔር። እና የአገልጋይ አንዱ ባህሪያው እኔ ላይ መደገፍ ነው አለ። እንደዚህ አይነት አገልጋይ አለኝ አለ እግዚአብሔር። እግዚአብሔር የሚተማመንበት አገልጋይ፣ እግዚአብሔር የሚመካበት አገልጋይ አላው እኔ ደግፌ ያስኩት ነው። እንደ ኢየሱስ እግዚአብሔር ላይ የሚደገፍ የለም። በአባቱ አባቴ ሲያረግ ያየሁትን ብቻ ነው ማረገው እኮ ነው የሚለው። ከአባቴ ውጪ ማንንም ፈቃድ አላረግም ይላል። አባቴ አረግ ብሎኛልና አደርጋለሁ ይላል። ተሰብስበው ሊገሉት ሲሉ አባቴ ካልፈቀደለት በቀር ማንም ሰው ልገልህም ላድንህም እችላለሁ ይሉታል። አንዳንድ በጣም ሞኝ ነገስታቶች እነሱ ሞቱ፣ እሱ ሕያው ነው እና እንደዚህ ይሉታል። ልገልህም ላድንህም እችላለሁ ሲለው ካልፈቀደልህ በቀር አለው። ጲላጦስ አያውቀውም። ማን ነው አለ እንዴ ፈቃጅ? የኔ አባት እና አገልጋዩ ስለሆንኩኝ ያው ግደለው ካለ እኔ ፈቃደኛ ነኝ፣ እሞታለሁ። እሱ ብቻ ግደለው ይበልህ ካላለህስ ታቀኛለህ። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር አገልጋይ ነው። ታማኝ አገልጋይ ነው። ፍጹም አገልጋይ ነው። በሙላት ተዋርዶ አባቱን ያከበረ እውነተኛ አገልጋይ ኢየሱስ ብቻ ነው። ብለርድ እያደረገ ነው የሚያገለግለው። ኢየሱስ ፉሊ ሰሚት አድርጎን ያገለገለው ምንም እንከን በሌለው ትህትና፣ ሊብራራ በማይችል መዋረድ ብሎ በጣም ትሁት ከሆንክ በጣም ተደጋፊ ነው ማለት ነው። ትዕቢተኛ ስትሆን ነው እችላለሁ የምትለው። አንዳንድ ሰው እንደሱ ይላል፣ እዚህ በኩል አመልጠዋል ይላል፣ ያስመልጠኛል። እስቲ አሜን ብሎ መሮጥ ስለማትችል አይደለም፣ እጁ ላይ ውደቅ። እስቲ ሮጠ የምታመልጠውን ብድግ አድርጎ ቁጭ ቢያረግህ አንተም ድካም ይቀንስልሃል፣ ልፊያውም ይቀንስልሃል። ትንሽ ታቤ በኋላ ከመቀጣትም ያድንሃል። ቀጥሎ እግዚአብሔር እንደዚህ ያለ እሱ እኔ ላይ የሚወድቅ እና በእኔ የሚተማመን እኔ ላይ የሚደገፍ ብቻ አይደለም። እኔ ደግሞ እንደዚህ ሳይሆን ምርጤ ነው። ኢየሱስ የእግዚአብሔር ምርጥ ነው። ለእግዚአብሔር እንደ ኢየሱስ ያለ የለውም። በጣም ምርጤ አገልጋይ ያው እንደሱ ነው እንጂ እኛን ሰብስበው እግዚአብሔር እሱን መሰሉ አይደል እንዴ ያለን። እናገለግልሃለን አልነው ተሰብስበን። አገልግሎት ታውቃላችሁ፣ እዚህ ጋር ቆሞ መስበክ ብናልባት አንዷ ልትሆን ትችላለች እንጂ ዋናው አገልግሎት ህይወታችን አይደል። እናገለግልሃለን ሲሉ የሱ አይነት እኔ የምፈልገው የሱ አይነት ካልሆንስ አልፈልግም። በሌላ አይነት ታይፕ ብናገለግልህ እንደው አልፈልግም። የሱ አይነት ብቻ ምርጤ ሁለንተናዬን ተረድቶ ያገለገለኝ ባሪያዬ፣ አገልጋይ፣ ምርጤ፣ የተመረጠ የኔ ነው። መጽሐፍ ቅዱስ ላይ በጣም ታማኝ ሎሌ የነበራቸው ሰዎች ነበሩ። ለምሳሌ አንደኛው ሚስት አምጣለት የተባለው ኤሌዘር በጣም ምርጥ እንደሆነ ታውቃላችሁ። አረጋዊው የሚል ቃል አንብባችሁ አብርሃም ቤት ባሪያ ሆኖ አረጀ። ምን አይነት ፌዝፉልነስ! እድሜውን ከፈለ። ታውቃለህ፣ በልጅነቱ እኮ ነው ያገኘው አብርሃም እና አረጀ። አብርሃም ስር እና አረጋዊ አርጅቶ ባሪያው ነው። አብርሃም ና አለው። አቤት ሲለው እጅን እዚህ ታፋዬ ጋር ጭኔ ጋር አርጋ አስምልሃለሁ አስማለሁ። ሂድና ለልጄ እንዲህ አርገልኝ። ከተመረጡ አገልጋዮቹ መካከል ዋናውን ጠርቶ ነው የሚለው። የተመረጠ ነው። አብርሃም ግን የሆነ ቀን አለው ታውቃለህ። ኤሌዘርን ወደ ውጭ ውጣ ብሎ የሚጸልያ ጸሎታለች። ይስሐቅ ሳይመጣ ትዝ ይላችኋል። ይጸልይ ጸሎት። እስቲ ውጣ ኤሌዘር ይላሉ። ኤሌዘር አጠገቡ ነው። እስቲ ውጣ እንደ እኔና እግዚአብሔር እናወራ ይሉ። እግዚአብሔር ሆይ ያለ ልጅ ሄድኩ። ይሄ ሰው ሊወርሰኝ ነው። አረግ ይሄኛውስ እግዚአብሔር መጣ፣ ምርጤ ነው። እስቲ አሜን በሉ። አፍተሮል ኢየሱስ ዛሬ ባሪያ እንደሆነ እናቅርብ እንጂ ሂዝ ሎርድ ጌታ ነው። ቀጥሎ የእግዚአብሔር ልጁ ነው። ኢየሱስ ያለበትን ፖዚሽን ስታስብ እኮ ነው እንዴት ባሪያ ሆነ የምትለው። እንዴት ከዚህ ይወረዳል እንዴ? ልጅ፣ አንድያ ልጁ፣ ባሪያው፣ ሎርድ፣ ጌታ፣ አምላክ፣ ባሪያ። ኢሳይያስ ለዛም እንደው ዝም ብሎ እንዳይመስላችሁ እኮ እዚህ ምዕራፍ 49 ላይ እናንተ በኋላ ጊዜ ታገኙ አንብቡ። ከቁጥር 1 እስከ 6 ያነሳዋል። ባሪያዬ ነው ይሏል። እዛው ምዕራፍ 50 ላይ ቁጥር 4 ጀምሮ እስከ 9 አካባቢ ባሪያዬ ነው ይሏል። ከዛ ደግሞ እንደ ቤተ ክርስቲያን እኔ በግሌ የኔ በጣም ፌቨራይት በጣም ሙሉን አንብቤ መጨረስ የማልችለው ስለ ኢየሱስ የእግዚአብሔር አገልጋይነትና መዋረድ የተብራራው ኢሳይያስ 52:13 ጀምሮ እስከ 53:12 ኢሳይያስ 53 ትዝ ይላችኋል። የሰማነውን ነገር ማናም ነው የሚለው ስለ አገልጋይ እኮ ነው። ባሪያዬ ነው አለ እግዚአብሔር። ማን ነው ባሪያ? ይሄ አይነቱ የሚሰቃይ ባሪያ፣ የሚንከራተት ባሪያ፣ የሚንገላታ ባሪያ። በኢሳይያስ ሁለተኛ መጽሐፍ ላይ ወይንም የመጽሐፉ ሰከንድ ፖርሽን ላይ 4 ጊዜ ስለ ጌታ ስለ ኢየሱስ ክርስቶስ ሲያቀርብ በጣም በስፋት የተረከው በተለይ ኢሳይያስ 53 ወደር የሌለው አጠቃላይ የ66ቱ መጽሐፍ ካርዲናል ቻፕተር ነው። ምዕራፍ 13 ሴንተሩ ነው
በመጽሐፍ ቅዱስ? ማን ነው የመጽሐፍ ቅዱሱን መካከለኛ የወሰደው? የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ፣ the suffering servant, the suffering መሲያ፣ the suffering God። የኢየሱስ አገልግሎቱ ድረስ ነው ኢሳይያስ 53 ድረስ ወደር የሌለው የማይብራራ እጅግ ዝቅ ያለ የተጎዳ የተሰቃየ ውርደቱ አይብራራም በሰው ቋንቋ። ኢየሱስ እዚህ ድረስ ነው ማለት አይቻልም። ያን ያክል ተዋርዶ ዝቅ ብሎ የሚያገለግል ተሰቃይ አገልጋይ፣ ስቅዩ የሆነ አገልጋይ፣ the suffering servant ምርጤ ነው። ለምንድን ነው እግዚአብሔር ምርጤ ነው ያለው? በዚህ መጠን ነው የሚዋረደው የኔን ፈቃድ ለማድረግ። መዋረድ ይገባዋል? አይገባውም። ዝቅ ማለት ነበረበት? የለበትም። ይሄን ሁሉ ሲቃይ ማየት አለበት? የለበትም። ለምንድን ነው የሚያየው? አባቱን ደስ ለማሰኘት። አባቴ የላከኝ ጌታዬ ላገልግለው። ኢየሱስ አብን አባት ብሎታል። ያህዌ እግዚአብሔር ብሎታል። የአብርሃም የይስሐቅ የያዕቆብ አምላክ ብሎታል። የላከኝ ብሎታል አብን። ምንም መሆን አይገባውም ኢየሱስ። ያንን ሁሉ ለምን ሆነ? አገልጋይ ሆኖ። ስለዚህ እግዚአብሔር እንደዚህ አለ፣ ምርጤ ነው፣ የተመረጠ ነው ለኔ። እግዚአብሔር ይርዳን። እውነቴን ነው የምነግራችሁ። ኢየሱስም አገልግሎት ጨርሶ እኮ ከበረ፣ ለኛ የሚተውልን በጣም። ከዛ እግዚአብሔር መጣና እንደዚህ አለ፣ በእኔ ላይ የሚደገፍ የሚወደኝ ለኔ ብሎ እንደዚህ የሚኖር ብቻ ሳይሆን ምርጤ ነው ካለ በኋላ መንፈሴን በእርሱ ላይ አኖራለሁ። ዋው! ብሉይ ኪዳን እንደዚህ አይነት ሰው የለም፣ ሊኖርም አይችልም። መንፈሴ ነው እሱ ላይ አኖራለሁ። በፉልፊልመንት ሌቭል ነው ኢየሱስ ላይ ያለው መንፈስ ቅዱስ። አሜን ነው። በፉልፊልመንት መንፈሴን በእሱ ላይ አኖራለሁ። ይሄ በጣም ብዙ ነው። ኢሳይያስ 11 ላይ ነው ደስር ቁጥቋጦ ባሪያዬ ብሎ መንፈሴ በሱ ላይ ይኖራል። 7 የጥበብ መንፈስ፣ የእውቀት መንፈስ፣ የመፍራት መንፈስ በሱ ላይ አደርጋለሁ። ፉልፊልመንት ነው አይደል? ፉልፊልመንት ነው እየተወራ ያለው። በ7 መንገድ የሚገለጥ ብሎ መንፈሴን በሱ በማ ላይ? በባሪያዬ ላይ፣ በዳዊት ስርና ግንድ በሆነ በኔ ባሪያ ላይ፣ በባሪያ ላይ መንፈሴን አኖራለሁ አለ። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ በጣም ሰፊ ሐሳብ ነው ስለ መንፈስ ቅዱስ ስለሆነ የሚያወራው። ቀጥሎ የአገልግሎቱን አድማስ እግዚአብሔር አወራ። የአገልግሎቱን አድማስ አይደል? እዚሁ ቁጥር 2 ላይ ለአሕዛብ ፍትህን ያሰፍናል የሚለው ያመጣል። ከእስራኤል ቤት የዘለለ አገልግሎት የሚያገለግል አገልጋይ ያለኝ አለ እግዚአብሔር። ኢሳይያስ ይህንን ትንቢት የት ነው የሚናገረው? ኢየሩሳሌም። በነማ ዘመን ነው የሚናገረው? በነዝቅያስ ዘመን። ከእስራኤል ውጪ እግዚአብሔር የማን አምላክ ነው ሲባል የማንም ነው የሚሉት። እና ባይዘዌይ ኢሳይያስ በሱ መጽሐፍ ላይ ብቻ የእስራኤል ቅዱስ ብሎ እግዚአብሔርን በተደጋጋሚ በመጥራት ኢሳይያስ ወደር የለው። ቁጥሩን በእርግጥ በጣም እንትኑን አላስታውሰውም፣ ግን 14 ጊዜ ይመስለኛል የእስራኤል ቅዱስ ብሎ ኢሳይያስ የጠራው። ከኢሳይያስ መጽሐፍ ውጪ እግዚአብሔር የእስራኤል ቅዱስ የተባለው 6 ጊዜ ብቻ ነው። በተለያዩ መጽሐፎች ላይ 6 ጊዜ ብቻ ኢሳይያስ እግዚአብሔር ሲጠራው የእስራኤል ቅዱስ እያለ የሚጠራው። ዛሬ ትንቢት ሲናገር የእስራኤል ቅዱስ እንዲህ ይላል፣ አገልጋይን አስነሳና ይሄ አገልጋይ ለአሕዛብ ፍትህ ያመጣል። እንዴት? ከእስራኤል ክልል ውጪ አሕዛብን ይደርሳቸዋል። አገልጋይን ተጠቅሜ አሕዛብን አመጣቸዋለሁ አለ። አጥር ያፈርስልኛል። ኢሳይያስ የፈለገ ትንቢት ቢናገር በጣም እስራኤልና እስራኤል አካባቢ የእስራኤል ጠላቶች እንደውም ትንቢት ሲናገሩ እኮ ደቡብ እስራኤል ከሆነ ያሉት ለሰሜን እስራኤል ትንሽ ነው የሚናገሩት፣ ላሉበት ለደቡቡ ነው። ሰሜን ያለው ሰውዬ ደግሞ የነ ኤልያስ ምናምን አይነቱ ማለት ነው። በጣም ብዙ ስለ ሰሜን ስለ ደቡብ ራሱ ትንሽ ነው የሚናገረው። እስራኤል ሆኖ ራሱ ማለት ይሄኛው ለአሕዛብ ሄዶ ትንቢት ይናገራል፣ ፍትህ ያመጣልኛል። በአሕዛብ መካከል በሱ በኩል እገለገላል። እኛን ይኸው አሕዛብ ሩቅ አትሄዱ፣ እኛን ማን ይሰበስበናል? ኢየሱስ የእግዚአብሔር አገልጋይ ባይሆን፣ ኢየሱስ ዝቅ ባይል ይሄ ሁሉ ሰው እንደዚህ ምር ብላችሁ ቅድመውን ስንዘምር፣ አሁን ቅድም ስንዘምር እስራኤላዊ ነው የምንመስለው። አሁን ማንም አሕዛብ አይመስልም እዚህ ውስጥ። አሁን በስማ የቅድመውን ባላለቀ እያልኩ ነው ያለቀው መዝሙሩ። እንዴ ምን አይነት መንፈስ ነው? ይሄንን እግዚአብሔር ያፈሰሰው ማላይ ነው። አሕዛብ ሙልጭ ያለን አሕዛብ እንዴ ሙልጭ ያለን አሕዛብ እስራኤላውያን አይደለንም ናችሁ እንዴ? አስቸጋሪ እኮ አሕዛብ። እኛ መንፈስ ቅዱስን በሙላት ተቀብለን የእግዚአብሔር ነን። ኢየሱስ ይመጣል፣ ሰማይ እንሄዳለን። ማን ይሄንን ያደረገው? አገልጋዩ ኢየሱስ እግዚአብሔርን ሰርቭ ያደረገበት መጠን አጥር ሰብሮ እኛ ጋር ሁሉ ፈሰሰ። እግዚአብሔር እኛን አክሰስ ማድረግ ቻለ። ታውቃለህ? እኛ ብቻ አይደለም እግዚአብሔርን አክሰስ ያደረግነው፣ እግዚአብሔር እኛን አክሰስ አረገን። ወደ እኛ ጋር መጣ። እግዚአብሔር መምጣት አይችልም እኛ ጋር። ለምን? የኪዳን ሕዝብ ይሄ ነው ይላል። በመስዋዕት በምናምን እዚህ ጋር ነው የሚመጣው። እዛ ጋር እስኪ ያ ጨለማ ነው የኔ አይደለም። ከሄድኩስ ለመግደል ነው። ኢየሱስ መጣ፣ ብርሃኑን ዩኒቨርሳል አደረገው። እግዚአብሔር ሲመጣ አሁን እስራኤል የሚባል ብቻ አይደለም የሚመጣው፣ ቸርች ነው የሚመጣው። እግዚአብሔር ፍስስ ያደርገዋል። ይሄንን ማን ያደረገው? አገልጋይ ምርጤ፣ መንፈሴን በሱ ላይ እማኖር እሱ ለአሕዛብ ፍትህ ያመጣላቸዋል። እግዚአብሔር ከኢየሱስ ይሄንን ያስተምረን። በእግዚአብሔር ላይ መደገፍ መውደቅ እግዚአብሔር ያስተምረን።